እስከ ጋብቻዬ ቀን ጌታ ስሜቴን እንዲገድል ጸልዩ ይሏሉ። አይጸለይም። ምታገባ ቀን ደግሞ ስናስነሳልን ቆይ። ለምሳሌ ያላገባ ወጣት እጮኛ ብትኖረው መጽሐፍ ቅዱስ ከጋብቻ በፊት የሚደረገው ሴክሹዋል ግንኙነትን ዝሙት ብሎ ይጠራዋል። እውነት ሐሰት? እውነት። የዕብራውያን መጽሐፍ በጣም ደስ የሚላችሁ ለዚህ ሴክሹዋል ግንኙነት ትልቅ አቅም፣ ትልቅ ጉልበት፣ ትልቅ ድፍረት የሰጠው ጋብቻ ነው ብሎ ይነግረናል። ጋብቻ ክቡር ነው። መኝታው በጋብቻ ውስጥ የሚደረግ የትኛውም ሴክሹዋል ግንኙነት ንጹህ ነው። ንጹህ እንዲሆን አቅም የሰጠው ምንድነው አለ? ጋብቻ ነው። ከጋብቻ በፊት ከሆነ ግን ምንድነው ተብሏል? ዝሙት ነው። አይደለም? ዝሙት ነው። እና እንደዚህ አይነት ስሜት ከጋብቻ በፊት ተሰማኝ። ምሳሌ ነው መሰጣችሁ። ተሰማች ምን የሚል ቃል ውስጣችሁ አለ? አሁን ተፋጠሃል። በእንደዚህ አይነት ፕሮግራም ተፋጠሃል። ልጅቷ ከልጁ ጋር፣ ልጁ ከልጅቷ ጋር ተፋጠው ነው ያሉት። ስሜቱ ስለተሰማን ደስ ይበለን። ስሜት የጤነኝነት ምልክት ነው። እግዚአብሔር ስሜትን እንዲገድል አንጸልይም። አንዳንድ ሰው ማገልገል ፈልጋለሁ እስከ ጋብቻዬ ቀን ጌታ ስሜቴን እንዲገድል ጸልዩ ይሏሉ። አይጸለይም። ምታገባ ቀን ደግሞ ስናስነሳልን ቆይ እና አስቡት። ስሜቱ ስለተሰማን ያ ስሜት የምንድን ነው? የጤነኝነት ምልክት ነው። ግንስ አንድ ነገር ያለ ቦታው ያለ ጊዜው ስናውለው እርሱ ምንድን ነው? ኃጢአት ነው። ጊዜያዊ ስሜታችንን መግራት አቅቶን። ስለዚህ እንደዚህ አይነት ነገር ውስጥ ልክ ስንገባ አሁን ነፍስን ማዳን ማለት ለሚለው ምሳሌ ነው ያመጣውላችሁ። ተፋጠናል። ምን ይሻላል? ቆይ አንቺ የእግዚአብሔር ቃል በዚህ አቅጣጫ ምን እንደሚል ታውቂያለሽ ስትላት፣ ኧረ እኔ አላቅም፣ በዚህ አቅጣጫ ምንም ተምሬ አላቅም፣ ተምታቀው የለም እኔም የለም። እና ምን እናርግ? ወይን ጸልይስት የእግዚአብሔር ሐሳብ ነው የእግዚአብሔር አይደለም። ብትጸልይም የእግዚአብሔር መልስ አይመጣም። ለምን? የእግዚአብሔር ሐሳብ በምኑ ተገልጧል? በቃሉ። የዛን ጊዜ ጌታ የረዳው ሰው ጢሞቴዎስ 2:22 ከክፉ የጎልማሳነት ምኞት አንተ ግን ሽሽ ተብሎ ተጽፏል። ነገ እንገናኝ ብለህ ሽሽ። አሜን። ነፍስን ምን አደረካት? አዳንካት። ያለ ጊዜው ከመጣ ወጥመድ አልዳንክም። ነፍስን ማዳን ይሄ ነው።